الله أكبر መግቢያው ላይ የሰማችሁት አዛን እንደስተዛሬው ኑ ፈጅር ደረሰ ተንሱ ሶላት እንስገድ ኢሻ ደረሰ አሱር ደረሰ የሚል አልነበረም። እንግዳውም እርዱን ድረሱልን አለቅን እባካችሁ ድረሱልን እያሉ ጥሪ እያቀረቡ ነው። አዛን ማለት ጥሪ ማለት ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ እንደዚህ ያደርጉ ነበር። እነዚህ የአክሱም እህት ወንድሞቻችን ዛሬ በርካታ ችግርን ተጋፍጠዋል። ዛሬ ብዙዎች ቆስለዋል፣ ብዙዎች ተመተዋል፣ ብዙዎች ታስረዋል። በዝርዝር መለስበታለሁ፣ መረጃውን እየላችኋለሁ። ይሄ እንደ ሐሳብ መንደርደሪያ ነው። እነዚህ የአክሱም ሙስሊሞች የኢትዮጵያን ሙስሊሞች እየተጣሩ ነው። የሚሰማቸው ካለ ለዘመናት ሞተው እንኳን ሬሳችንን እንሸፍንበት ሞተናል እንቀበርበት ብለው ሰው ለሞተ ሰው እንኳን ራሱን ለመቅበሪያ እንኳን አትቀበሩም ሞታችሁም አትወርቁም እየተባሉ ያሉ ሙስሊሞች ናቸው። የሁላ ችግር የተፈጠረው በእኛው በደካማ ሙስሊሞች ነው። አልሆነው የውሸት ንትርክ የዘር ፖለቲካ። ይሄ የዘር ፖለቲካ ትክክለኛም ዘር አማራ ኦሮሞ የሚለው ትክክለኛ ዘር እንዳይመስላችሁ ወላሂ ثم ወላሂ ነግራችኋለሁ። ለዚህ ምሳሌ ልስጣችሁ። እናንተ አካባቢ ለቃሉ ይቅርታና ኦጌሻ ወይም ሸክላ ሰሪ ወይም ብረት ሰሪ ሲኖር እዛ አካባቢ ጎረቤቶቹ የኛ 57 ዘር መንዛራችን አይደለም ሌላ ሰው ነው ይሉ የለ ቋንቋችሁን አንድ ይናገራልና አንድ ቋንቋ ስለተናገርን ዘራችሁ ነው ተብሎ ለፖለቲካና ስልጣን ለማያጀና ገንዘብ ለመብሊያ ብለው ሰሩብን፣ እምነታችንን አስጣሉን። አሁን ደዩስ እጅግ በጣም ከአላህ የራቀ ባሪያ ሊኖር ይችላል። ስለ አክሱም ሙስሊሞች እኔ ምን አገባኝ የሚል ይኖር ይችላል። ይሄን እርግፍ አርጉት ተውት፣ ናቁት። የሞተ ደዩስ አላህ Subhanahu Wa Ta'ala ጀነት አይገቡም ካላቸው አንዱ ሰው ሊሆን ይችላል። አላሁ አለም። ደዩስን ጀነት አይገባም ያላቸው በዕዘቲ ወጀላሊ ላ يدخلون فيك በአላህ በልቅና በዕዘቴ በልቅና የሆነብኝ 8 ሰዎች አንቺ ውስጥ አይገቡም ብሏታል። አንደኛው ደዩስ ነው። አላህ ይጠብቀን። ስለዚህ ስለ አክሱም ሙስሊሞች ስለ ፍልስጤም ሙስሊሞች ስለ ሌላ ሙስሊሞች ብሎም ስለ ሰው ልጅ ብሎም ስለ እንስሳ የሚጨነቅ እስልምና ነው ያለን። ምንም አይነት እምነት ይሁን ተበደሉ ይበደሉ አይልም እስልምና። ምንም አይነት እምነት ይሁን ሰው አይሁን እንስሳ አራስ እንስሳም ሩህ አለው እጽዋትን እዘኑለት የሚል ነው። እንጨት ነብዩ ሰለላሁ ዐለይሂ ወሰለም ቂያማ ቢቆም ዛሬ ቂያማ ይቆማል ቢሉ እንጨትን ዛፍን ትከሉ ብለውናል አለይሂ ሰላቱ ወሰለም። ቂያማ ይቆም እንኳን ማለት ነው። ይህን ያክል እዝነት ረህመት ያለው እምነት ነው ያለን። አልহামዱሊላህ ረብ ዓለሚን። ስለዚህ በእስልምና ምን አገባኝ እንዳትሉ በርካታ ዛሬ ተመተዋል፣ ታስረዋል። የተመቱትንም አንድ አጫጭር መረጃ አለ፣ እነሱን አነብላችኋለሁ። ይህን ቪዲዮ ሼር ላይክ አድርጉት፣ ለብዙዎች ይድረስ፣ ብዙዎች ይስሙት። በደላችንን ለዘመናት አትሰግዱም አትቀበሩም እዚህ አትሞቱም ተብለው የተከለከሉ አሉ። ኢትዮጵያ አርض ሲድቅ አርض ሐበሻ ኢትዮጵያ ምድር ላይ እዚህ አትቀበሩም ተብለው አሳፋሪ እኮ ነው። ሞታችሁ አትቀበሩም ማለት በጣም አሳፋሪ ነው። አሰግዱም ጌታችሁን አትገናኙም ከአላህ ጋር አትተዋወቁም ተብሎ የተከለከሉ በርካታ ሙስሊሞች አሉ። ይሄን ቪዲዮ ሼር አድርጉት። ወደ ዋና መረጃ ይለፍ። መልካም ቆይታ። ላይክ አድርጉት። ሐሳባችሁን ኮሜንት ላይ አስቀምጡልኝ። አላሁ አክበር لا إله إلا በቃ
በቃ ውድ ቤተሰቦቼ አንድ ነገር ልነግራችሁ ምለው ቀደም መግቢያ ላይ ያልነገርኳችሁ በነገራችን ላይ ውጡ አክሱምን ልቀቁም ተብለው ተነግረዋል። ማስጠንቀቂያ ተነግረዋል። አክሱምን ለቀው እንዲወጡም ታዘዋል ማለት ነው። በአክሱም ከተማ ህወሓት ፖሊሶችና ታጣቂዎች ለአክሱም ሙስሊሞች እየደበደቡና እያሰሩ ይገኛሉ ይላል። እስካሁን ድረስ አንድ ከድር ማህሙድ የተባለ ወጣት እጅግ በጣም ክፉኛ ስለተጎዳ በአክሱም ሆስፒታል እርዳታ እየተደረገለት ይገኛል። ሌሎች የቆሰሉ አሉ። በሁለት መሰላዎች በፒያሳና በአቦዋ ደግሞ ቁርአን መስገጃዎች እየተቀደደ ይገኛል። ይህ በደልና ግፍ መቀም አለበት ነው የሚለው። ያው አማርኛው ትክክል ስላልሆነ ነው። ባነጭሩ ቁርአንና መስገጃዎች እየተቀደዱ ነው። ሙስሊሞች አገር ልቀቁ ተብለዋል። ሙስሊሞች አገር ልቀቁ ብለዋል። መስጂድና ቁርአን እየተቃጠለ ነው። መስጂድ ማነው ስሙ ቁርአን እየተቀደደ ነው። መስገጃም እየተቀደደ ነው በአክሱም ላይ። ይህን ያክል ክፋትና በተለይ አብሮ አደግ አብሮ ኖሮ አብረው በልተው አብረው ጠጥተው አብረው ገበያ ውለው እንደዚህ ያክል ጭካኔና እርስ በርስ መከፋፋት እኔ ምን እንደሆነ አላቅም። ለማንኛውም ውድ ቤተሰቦቼ እንዳልኳችሁ ጁሙዓ ማትሰግዱ ከመባል ባለፈ አገሩን ልቀቁ ውጡ ተብለዋል። አገሩን ልቀቁ ውጡልን ሂዱልን ተብለዋል። ቁርአን እየተቀደደ ነው። መስገጃ እየተቀደደ ነው በአክሱም ህወሓት ታጣቂዎች ለፖለቲካ መነገጃ ተብሎ ይህን ያክል እስልምናን ማንቋሸሽ ድሮንም ያለበትን ነው። የሰው ልጅ እኮ አንዳንድ ጊዜ የሚሰራው በልቡ ውስጥ የነበረውን አዲስ ነገር አይፈጥርም። ያን ነውና ሁላችንም በአቅማችን ዱዓ እንኳን ማድረግ አለብን። ሌላ ምንም ማድረግ ላንችል ስለምንችል ቢያንስ ዱዓ እናድርግላቸው። ለዘመናት መስጂድ እየጠየቁ አልሆነላቸውም። ቁርአን መስገጃ በቃ ምንም አልሆነላቸውም። በጭራሹንም አሁን እየተደደቡ መስገጃቸው ተንቆ እየተቀደደ ብሎም የአላህ Subhanahu Wa Ta'ala ቃል ቁርአን እየተቀደደ እየታሰሩ ሙእሚኖች እየተደበደቡ በቃ የማይሆን በደል ሁሉ እየደረሰባቸው ነው። ስለዚህ ይሄ ሁሉ የኔናንተ መዘንጋት እንደሆነና ይሄ ሁሉ የኔናንተ መናቅ እንዳልሆነ ተንቀን እንደሆነ አውቀህ አላህ ኸይሩን እንዲያመጣ ዱዓ አድርጉ። በአጭሩ ሙስሊሞች እንዲወጡ ታዘዋል። ቁርአናቸው ይቀደድ ይዟል። መስገጃቸው ይቀደድ ይዟል። ከዚህ በላይ አሳዛኝ አሳፋሪ ድርጊት አለ ብዬ አላምንም። ሰው የሆነ ሁሉ ይህን ድርጊት ሊያወግዘው ይገባል። እምነት ሊገድበው አይገባም። ምክንያቱም የሁሉም እምነት ሁሉም ቦታ ስላለ እምነት ሊገድበው አይገባም። እምነቱን እንደሚያከብር ሁሉ ለዚህ እምነትም የሚቆረቆር እንዳለ አስቦ ሰው የሆነ ሰው ተው ይሄ ጥሩ አይደለም፣ እምነታችን አያዝም፣ እምነታችን ስነ ምግባር ነው የሚያዘው ብሎ ሊከላከል ይገባል። ሙስሊሙም ሌሎች ሲበደሉ ታየ ተው ሊል ይገባል። ሌሎችም ደግሞ ሙስሊሙ ሲበደል ሲያው ተው ሊሉ ይገባል። አለው ፕሮግራሜን በዚሁ አድርገዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቻችሁ ዱዓ አድርጉላቸው። ውጡ ተብለዋል። የት እንደሚወጡ አናቅም። አገራቸውን ተወለዱበትን የአባትናታቸውን ንብረት የት እንደሚሄዱ ባናቅም መጨረሻውን አላህ ያሳምረው። ሰላም አለይኩም።